በመካከለኛው ምስራቅ የተቀሰቀሰው ግጭት ወደ አዲስና አስፈሪ ምዕራፍ መሸጋገሩ እየተገለጸ ነው። የአሜሪካው ፕሬዝደንት ዶናልድ ትራምፕ ከኢራን ጋር የሚደረግ ማንኛውም ስምምነት በኢራን በኩል ያለምንም ቅድመ ሁኔታ መደረግ እንዳለበት በግልጽ አስታውቀዋል። ይህ የአሜሪካ አቋም ቀጠናውን ወደ ለየለት ጦርነት እየገፋው ባለበት በዚህ ወቅት የቴህራን መህራባድ አውሮፕላን ማረፊያ በከባድ የአየር ድብደባ በእሳት ጋይቷል። ጦርነቱ በሁለቱም ወገኖች በኩል ከፍተኛ የኃይል እርምጃ እየታየበት ሲሆን በተለይም አሜሪካ በዚህ ሳምንት መጨረሻ ብቻ በኢራን ውስጥ ከ3000 በላይ ኢላማዎችን መምታቷን ገልጻለች። በሌላ በኩል ደግሞ ኢራን የአጸፋ እርምጃዎችን እየወሰደች ሲሆን ለማንኛውም የምድር ወረራ ዝግጁ መሆኗን ገልጻለች። ከወዲያ ደግሞ የሩሲያው ፕሬዝደንት ቭላዲሚር ፑቲን ከኢራን ከፍተኛ ባለስልጣናት ጋር መነጋገራቸው እየተገለጸ ይገኛል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን የትራምፕን ጥብቅ መመሪያዎችና ቅድመ ሁኔታዎች፣ የዓለም አቀፍ ተቋማትን ስጋት፣ የሩሲያን ጣልቃ ገብነትና የጦርነቱን የወደፊት አንድምታና አቅጣጫዎች ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በመካከለኛው ምስራቅ የተቀሰቀሰው ግጭት ወደ አዲስና አስከፊ ምዕራፍ መሸጋገሩ እየተገለጸ ባለበት በዚህ ወቅት የአሜሪካው ፕሬዝደንት ዶናልድ ትራምፕ ለኢራን ያስተላለፉት መልእክት ዓለምን ያስገረመ ሆኗል። ፕሬዝደንቱ በቅርቡ በማኅበራዊ ገጻቸው ላይ ባሰፈሩትና በተለያዩ የመገናኛ ብዙሃን ተቋማት በሰጡት መግለጫ ከኢራን ጋር ምንም አይነት ድርድር እንደማይኖርና ብቸኛው አማራጭም ያለምንም ቅድመ ሁኔታ እጅ መስጠት ወይም አንኮንዲሽናል ሰረንደር መሆኑን በቁርጠኝነት ገልጸዋል። ይህ መግለጫ የወጣው በቴህራን የሚገኘው መህራባድ አየር ማረፊያ በከባድ የአየር ድብደባ እየነደደ ባለበትና የኢራን ከፍተኛ መሪ የሆኑት አያቶላህ አሊ ኻሜኔ መገደላቸውን ተከትሎ በሀገሪቱ ላይ ከፍተኛ የፖለቲካ ክፍተት በተፈጠረበት በዚህ ወቅት ነው። የዓለም አቀፉ ማህበረሰብ በተለይም የተባበሩት መንግስታት ድርጅት በበኩሉ ሁኔታው ከማንም ቁጥጥር ውጭ ሊሆን እንደሚችል በመግለጽ የዲፕሎማሲ መፍትሄዎችና አማራጮች ቅድሚያ ሊሰጣቸው እንደሚገባ እያሳሰበ ይገኛል። የአሜሪካው ፕሬዝደንት ኤፒክ ፊውሪ ወይም ኦፕሬሽን ኤፒክ ፊውሪ ተብሎ ለተሰየመው ወታደራዊ ዘመቻ ግልጽ የሆነ ግብን አስቀምጠዋል። ፕሬዝደንት ትራምፕ በትሩዝ ሶሻል የትስስር ገጻቸው ላይ እንደጻፉት ከኢራን ጋር ያለምንም ቅድመ ሁኔታ እጅ ከመስጠት ውጭ ምንም አይነት ስምምነት አይኖርም ሲሉ መልእክታቸውን አስተላልፈዋል። ይህ የትራምፕ አቋም የሚያሳየው አሜሪካ በኢራን ላይ የምታካሄደው ወታደራዊ እርምጃ ግቡ የተወሰነ የፖሊሲ ለውጥ ማምጣት ሳይሆን አሁን ያለውን የኢራን አገዛዝ ሙሉ በሙሉ ማንበርከክ መሆኑን ያሳያል። ፕሬዝደንት ትራምፕ አክለውም ኢራን አንዴ እጅ ከሰጠች በኋላ ታላቅና ተቀባይነት ያለው መሪ ከተመረጠም በኋላ አሜሪካና አጋሮቿ ኢራንን ከጥፋት አፋፍ ለመመለስ እንዲሁም በኢኮኖሚ ከመቼውም ጊዜ በላይ ጠንካራ ለማድረግ እንደሚሰሩም ቃል ገብተዋል። ይህንን አዲስ ራዕያቸውን ኢራንን እንደገና ታላቅ እናድርጋት ወይም ሜክ ኢራን ግሬት ኤጌን በምህፃረ ቃሉ ደግሞ ሚጋ በሚል መሪ ቃል ገልጸውታል። ፕሬዝደንቱ የኢራን ቀጣይ መሪ በሚመረጥበት ሂደት ላይም ቀጥተኛ ተሳትፎ እንዲኖራቸው እንደሚፈልጉ በግልጽ ማስቀመጣቸው ታውቋል። በተለይም የአያቶላህ አሊ ኻሜኔ ልጅ የሆኑትን ሞጅታባ ኻሜኔን ቀላል ክብደት ያለው ወይም በሌላ አገላለጽ ደግሞ ዝቅተኛ ግምት የሚሰጠው በማለት ውድቅ አድርገዋል። እኔ እንደ ቬኔዙዌላዋ ዴልሲ ሮድሪጌዝ ሁሉ በመሪ ምርጫው ሂደት መሳተፍ አለብኝ ሲሉም ለሲኤንኤን ተናግረዋል። ፕሬዝደንት ትራምፕ አክለውም ለእኔ የኻሜኔ ልጅ ተቀባይነት የለውም፣ በኢራን ውስጥ ስምምነትን እንዲሁም ሰላምን የሚያመጣ ሰው እንፈልጋለን ሲሉም ገልጸዋል። ይህም አሜሪካ በኢራን ውስጥ የስርዓት ለውጥ ወይም ሪጅም ቼንጅ ለማምጣት ያላትን ከፍተኛ ፍላጎት በይፋ የሚያንጸባርቅ ሆኗል። በሌላ በኩል ደግሞ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በቀጠናው እየታየ ባለው አስከፊ ሰብአዊ ቀውስና ያላቸውን ከፍተኛ ስጋት ገልጸዋል። ዋና ጸሐፊው በሰጡት መግለጫም ሁኔታው ከማንም ቁጥጥር ውጭ ሊሆን ይችላል፣ ውጊያው የሚቆምበትና ወደ ከባድ ዲፕሎማሲያዊ ድርድር የሚገባበት ጊዜ አሁን ነው ሲሉም ገልጸዋል። በኢራን ላይ እየደረሰ ያለው ጥቃት በንጹሐን ዜጎች
ነዋሪዎች ላይ ከፍተኛ ጉዳት እያደረሰ መሆኑን የጠቀሱት ጉተሬዝ ይህ ግጭት በዓለም አቀፍ ኢኮኖሚ በተለይም ደግሞ ደካማ በሆኑ ማህበረሰቦች ላይ የሚያስከትለው አደጋ ከፍተኛ መሆኑን አስታውቀዋል። በተለይም ጦርነቱ ከተጀመረ ወዲህ በኢራን ውስጥ 181 ሕፃናትን ጨምሮ 1332 በላይ ሰዎች መገደላቸውን የተባበሩት መንግስታት የሕፃናት መርጃ ድርጅት ወይም ዩኒሴፍ አስታውቋል። በሚናብ ከተማ በሚገኝ የአንደኛ ደረጃ ትምህርት ቤት ላይ በደረሰ ጥቃት ብቻ 180 ተማሪዎችና ሰራተኞች መሞታቸው የጦርነቱን አስከፊነት ያሳያል። በሌላ በኩል ደግሞ የሩሲያው ፕሬዝደንት ቭላዲሚር ፑቲንም በዚህ ቀውስ ውስጥ የራሳቸውን ሚና እየተጫወቱ እንደሚገኙ እየተገለጸ ነው። ፑቲን ከኢራኑ ፕሬዝደንት መሱድ ፔዚሽኪያን ጋር በስልክ ተወያይተዋል። በውይይቱ ወቅት ፑቲን በአያቶላህ አሊ ኻሜኔይና በሌሎች ባለስልጣናት ሞት የተሰማቸውን ጥልቅ ሐዘን ገልጸዋል። የሩሲያ መንግስት ባወጣው መግለጫ መሰረትም ፑቲን ግጭቱ በአስቸኳይ እንዲቆምና በዲፕሎማሲያዊ መንገድ መፍትሄ እንዲፈለግለት ጥሪ አቅርበዋል። ይሁን እንጂ ከትዕይንቱ በስተጀርባ ሩሲያ ለኢራን ወታደራዊ መረጃዎችን እየሰጠች እንደሆነ የሚጠቁሙ ሪፖርቶች ወጥተዋል። ዋሽንግተን ፖስት እንደዘገበው ከሆነም ሩሲያ በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችን ለማጥቃት የሚረዱ የኢላማ መረጃዎችን ለኢራን እያቀረበች ነው። የአሜሪካው መከላከያ ሚኒስትር ፔት ሄግሴት ለሲቢኤስ ኒውስ በሰጡት ቃለ ምልልስም የአሜሪካ ሕዝብ አዛዡ ወይም ትራምፕ ማን ከማን ጋር እያወራ እንደሆነ በሚገባ እንደሚያውቅ ሊተማመን ይችላል በማለት አሜሪካ ሁኔታውን በንቃት እየተከታተለች መሆኑን ገልጸዋል። በአንጻሩ ደግሞ የኢራን ወታደራዊ ምላሽና አቋምም አሁንም የጥንካሬ ምልክትን እያሳየ ነው። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ለአልጀዚራና ለኤንቢሲ ኒውስ በሰጡት ቃለ ምልልስ ኢራን የተኩስ አቁም ጥያቄ እንደማታቀርብና ለማንኛውም የአሜሪካ የምድር ወረራ ዝግጁ መሆኗን ገልጸዋል። አራግቺ በትዊተር ገጻቸው ወይም በአሁኑ ኤክስ ላይ ባሰፈሩት መልእክትም ፈጣን ወታደራዊ ድል ለማግኘት ያቀዳችሁት እቅድ አልተሳካም፣ ቀጣዩ እቅዳችሁም ከዚህ የባሰ ውድቀት ይሆናል ሲሉ ለትራምፕ ምላሽ ሰጠዋል። በተጨማሪም ኢራን የአውሮፓ ሀገራት በዚህ ጦርነት ውስጥ እጃቸውን ካስገቡ የጥቃት ኢላማ እንደሚሆኑ አስጠንቅቃለች። የኢራን ምክትል የውጭ ጉዳይ ሚኒስትር ታክቲር አቫንቺ ማንኛውም ሀገር ከአሜሪካና ከእስራኤል ጋር በመሆን በኢራን ላይ ጥቃት ከሰነዘረ የኢራን የአጸፋ ጥቃት ሕጋዊ ኢላማ ይሆናል ሲሉም ገልጸዋል። እናም በጦር ሜዳ ባለው ውጊያ አሜሪካ በኢራን ውስጥ ከ3000 በላይ ወታደራዊ ኢላማዎችን መምታቷን የአሜሪካ ማዕከላዊ እዝ ወይም ሴንትኮም አስታውቋል። ፕሬዝደንት ትራምፕ በዋይት ሃውስ ከጋዜጠኞች ጋር በነበራቸው ቆይታ የኢራን ጦር ጠፍቷል፣ ባህር ኃይላቸው ወድሟል፣ አየር ኃይላቸው ሙሉ በሙሉ ወድሟል ሲሉ ተናግረዋል። እንደ ትራምፕ ገለጻ 32ቱ የኢራን መርከቦች ሙሉ በሙሉ በውቅያኖስ ላይ ሰጥመዋል። ይህንን ወታደራዊ የበላይነት ለማስቀጠልም አሜሪካ የጦር መሳሪያ ምርቷን በ4 እጥፍ ለማሳደግ ከመከላከያ ቁስ አምራቾች ጋር ስምምነት ላይ ደርሳለች። ፕሬዝደንት ትራምፕ በጣም ብዙ መካከለኛና ከፍተኛ ደረጃ ያላቸው የጦር መሳሪያዎች አሉን በማለት የአሜሪካን ወታደራዊ አቅም አጉልተው አሳይተዋል። ኢራን በበኩሏ በተለያዩ የቀጠናው አካባቢዎች በሚገኙ የአሜሪካና የእስራኤል ጥቅሞች ላይ የሚሳኤልና የድሮን ጥቃቶችን እየሰነዘረች ትገኛለች። ይህ ጦርነት ወደ ጎረቤት ሀገራትን በመስፋፋት ላይ ሲሆን በሊባኖስ በሂዝቦላህና በእስራኤል መካከል ከፍተኛ ውጊያ እየተካሄደ ይገኛል። የሆርሙዝ የባህር ወሽመጥ በከፊል መዘጋቱ በዓለም አቀፍ ደረጃ የነዳጅ ዋጋ እንዲንር ማድረጉ ደግሞ ጦርነቱ ከቀጠናው አልፎ የዓለምን ምጣኔ ሀብት እየፈተነ መሆኑን ያሳያል። በሌላ በኩል ደግሞ የኢራኑ ፕሬዝደንት ማሱድ ፔዚሽኪያን አንዳንድ ሀገራት የግጭቱን መባባስ ለመግታት የማስታረቅ ጥረቶችን መጀመራቸውን ገልጸዋል። እኛ በቀጠናው ዘላቂ ሰላም እንዲሰፍን ቁርጠኛ ነን፣ ነገር ግን የሀገራችንን ክብርና ሉዓላዊነት ለመከላከል ምንም አይነት ጥርጣሬ የለብንም ብለዋል። ፔዚሽኪያን አክለውም የማስታረቅ ጥረቶች መጀመር ያለባቸው የኢራንን ሕዝብ ዝቅ አድርገው በመገመት ግጭቱን ከቀሰቀሱ አካላት መሆን እንዳለበትም አሳስበዋል። ለመሆኑ የትራምፕ ያለምንም ቅድመ ሁኔታ እጅ የመስጠት ጥሪ ለኢራንና ለአሜሪካ ምን ትርጉም አለው? ለኢራን ይህ ጥሪ ማለት
የእስላማዊ አብዮት መንግስት ፍጻሜና በዋሽንግተን የሚመረጥ አዲስ መሪን እንደ መቀበል እንደማለት ነው። ይህ ደግሞ ለኢራን አመራሮች ፈጽሞ የማይታሰብና እስከ መጨረሻው የሚዋጉለት ጉዳይ ሆኖም ይቀጥላል። ለአሜሪካ ደግሞ ይህ አቋም ማለት ጦርነቱ አጭር ጊዜ የሚወስድ ሳይሆን ኢራን ሙሉ በሙሉ እስክትፈራርስ ድረስ የሚቀጥል የረዥም ጊዜ ወታደራዊ ቁርጠኝነትን ይጠይቃል። የዋይት ሃውስ ቃል አቀባይ ካሮላይን ሌቪት እንደገለጹት ጦርነቱ ከ4 እስከ 6 ሳምንታትን ሊወስድ ይችላል ተብሎ ቢገመትም ፕሬዝደንት ትራምፕ ግን ምንም አይነት የጊዜ ገደብ አላስቀመጡም። ወደፊት የሚጠበቁ ድሎችና ስጋቶችን ስንመለከት ደግሞ ጦርነቱ የመቀጠል ዕድሉ ሰፊ ሆኖ ይታያል። ፕሬዝደንት ትራምፕ በቬኔዙዌላ እንደተደረገው አይነት ለውጥ በኢራንም ለማምጣት ያላቸው ፍላጎት፣ ኢራን ደግሞ ለሉዓላዊነቷ እስከ ሞት ድረስ የመታገል አቋሟ ሁኔታውን እጅግ ውስብስብ ያደርገዋል። የሩሲያና የሌሎች የቀጠናው ሀገራት ጣልቃ ገብነት ደግሞ ግጭቱን ወደ ዓለም አቀፍ ጦርነት የመቀየር ስጋት አለው። ይሁን እንጂ በፔዚሽኪያን የተጠቀሱት የማስታረቅ ጥረቶች ፍሬ ካፈሩና አሜሪካም ከከፍተኛ ወታደራዊ ጫናዋ በመመለስ ዲፕሎማሲያዊ አማራጮችን ካጤነች የባሰ ጥፋትን ለማስቀረት እድል ሊኖር ይችላል። እንዲያም ሆኖ የመካከለኛው ምስራቅ ሰማይ በጭስና በሚሳኤል ድምፅ የተሞላ ሆኗል። ፕሬዝደንት ትራምፕ የኢራንን ያለምንም ቅድመ ሁኔታ እጅ መስጠት እንደ ብቸኛ መፍትሄ ሲያቀርቡ፣ ኢራን ደግሞ በአጸፋ ጥቃቶችና በማያወላውል አቋም ላይ ትገኛለች። የተባበሩት መንግስታት ድርጅትና ሩሲያ የሰላም ጥሪ እያቀረቡ ቢሆንም በምድር ላይ ያለው እውነታ ግን ጦርነቱ ገና ወደ ከፋ ደረጃ እየተሸጋገረ መሆኑን ይጠቁማል። የኢራን ሕዝብ የወደፊት ዕጣ ፈንታና የቀጠናው ሰላም አሁን ባለበት ወታደራዊ ፍጥጫና በታላላቅ ሀገራት የጂኦፖለቲካዊ ፍላጎት መካከል ተወጥሯል። የሚቀጥሉት ጥቂት ሳምንታት ይህ ግጭት ወደ ሰላም ይመራ ወይስ ወደ አጠቃላይ ቀጠናዊ ጥፋት የሚለውን የሚወስኑ ወሳኝ ጊዜያት ይሆናሉ። እንዲያም ሆኖ አሁን እየወጡ ያሉ ዘገባዎች እንደሚያሳዩት ከሆነ ጦርነቱ ከወታደራዊ ግጭት ባለፈ የርዕዮተ ዓለምና የስልጣን ሽኩቻ ውጤት መሆኑን ነው። ፕሬዝደንት ትራምፕ ኢራንን እንደገና ታላቅ እናድርጋ ሲሉ፣ ኢራን ደግሞ ክብራችንን አንደራደርበትም እያለች ትገኛለች። በዚህ መሃል የሚረግፉት የንጹሐን ሕይወቶች፣ የሚወድሙት መሠረተ ልማቶች የታሪክ ጠባሳ ሆነው እንደሚቀሩ ግልጽ ነው። ዓለም አቀፉ ማህበረሰብ ከንግግር ባለፈ ተግባራዊ የዲፕሎማሲ እርምጃ ካልወሰደ የጉተሬስ ስጋት እውን የሚሆንበት ዕድል፣ ሁኔታዎችም ከቁጥጥር ውጭ የሚሆኑበት ዕጣ ፈንታ እጅጉን የቀረበ ይመስላል። እንዲያም ሆኖ በቀጣይ ሊጠበቁ የሚችሉ ሁኔታዎችን ስንመለከት ሁለት ዋና ዋና አቅጣጫዎች ይታያሉ። አንደኛው የአሜሪካና የእስራኤል ወታደራዊ ጫና በኢራን ውስጥ የውስጥ አመፅን ፈጥሮ ወይም ወታደራዊ መዋቅሩን ሙሉ በሙሉ አዳክሞ ትራምፕ የፈለጉትን እጅ መስጠት ሊያስከትል ይችላል። ሁለተኛውና ይበልጥ አሳሳቢው አማራጭ ደግሞ ግጭቱ ረዥም ጊዜ ወስዶ ሌሎች ሀገራትን ወደ ጦርነቱ በማስገባት መላውን መካከለኛው ምስራቅ ለብዙ ዓመታት የሚቆይ የጦርነት ቀጠና ማድረጉ ነው። ፕሬዝደንት ትራምፕ ኢራን ታላቅ የወደፊት ጊዜ ይኖራታል ቢሉም ያ የወደፊት ጊዜ ከመምጣቱ በፊት ግን ሀገሪቱ በከፍተኛ ጥፋት ውስጥ ልታልፍ እንደምትችል የአሁን ሁኔታዎች እየጠቆሙ ይገኛሉ። እናም የፕሬዝደንት ዶናልድ ትራምፕ ያለምንም ቅድመ ሁኔታ እጅ ከመስጠት ውጭ ስምምነት የለም የሚለው አቋም በኢራን ላይ የሚካሄደው ጦርነት ግቡ ስርዓቱን መቀየር መሆኑን በግልጽ ያሳያል። የተባበሩት መንግስታት ድርጅት የዲፕሎማሲ ጥሪዎችና የሩሲያ የሽምግልና ፍላጎቶች በአሁኑ ወቅት በአሜሪካ ወታደራዊ የበላይነት ጥላ ስር ተሸፍነዋል። ኢራን በበኩሏ የመከላከል መብታችንን እንጠቀማለን በማለት ያሳየችው ግትርነትና የጀመረችው የአጸፋ እርምጃ ግጭቱ በአጭር ጊዜ ውስጥ የመቆሙን ተስፋ አዳጋች አድርጎታል። ዓለም አቀፉ ማህበረሰብ አሁንም ሁኔታው ከቁጥጥር ውጭ ወጥቶ ወደ ዓለም አቀፍ ጦርነት እንዳያመራ በስጋት እየተከታተለ ይገኛል። በቀጣዮቹ ሳምንታት የሚኖሩ ወታደራዊና ፖለቲካዊ እንቅስቃሴዎች የኢራንንና የመካከለኛውን ምስራቅ ቀጣይ ዕጣ ፈንታ የሚወስኑ ይሆናሉ። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሲኤንኤን እንዲሁም ኤንቢሲ ኒውስን በዋቢነት ተጠቅመናል።